ይትባረክ ዘላለም 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 ይትባረክ እንዳምራ እመቤቴ ማርያም እመብርሃን ናችሁ የጀማ ደህና ናችሁ? ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ። እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ የሆነ ቪዲዮ ይዤ መጥቼ ነው ማለት ነው። እውነት ለመናገር ግን እንትን ነው አቀነባብራችሁት ነው ተቀነባብሮ ይሁን ምን ይሁን፣ በእርግጥ አሁን ያው ጾም እንደሆነ ሁላችንም እናውቃለን ማለት ነው። ያው እንግዲህ አብርሽና ሩታ አምና የማማት ስለተጋቡን ሀይሚና ብሩክ ተጋብተዋል ምናምን ልላችሁ አስቤ ሳይሆን በቃ ቪዲዮውን በነገራችን ላይ አቀናብራችሁት ይሁን ምን ይሁን እኔ በጣም ነው ሳየው በጣም ነው የደነገጥኩት የእውነት በጣም በዛ ላይ ያምራሉ ምናምን። እውነት ለመናገር ግን እኮ ጋብቻ እኮ ቤተ ክርስቲያንን የመሰለ የለም። እኔ እውነት ለመናገር እንደዚህ በሰርግ በምን ድል ባለ የሚሰረጉበትን መቀና አልቀናም በእውነቱ። ግን እንደዚህ በቤተ ክርስቲያን ምናምን የሚያገቡ ሰዎች በጣም ነው የሚያስቀኑኝ በእውነቱ ከሆነ ማለት ነው። እና በጣም ደስ የሚለው ሳየው በጣም ነው የደነገጥኩ የእውነት እየደጋገምኩ ነበር ቪዲዮውን ያየሁት ማለት ነው እውነት ለመናገር። እና ያው እንግዲህ በጣም ነው ደስ የሚለው የእውነት ማመን ራሱ አቃተኝ በእውነቱ ከሆነ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ እዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ። እንግዲህ ዛሬ የመጣሁበት እውነት ለመናገር ያው ከዩቲዩብ እንኳን ርቅ ያለው ማለት ነው አዳድ ነገር ዘወር ስል ሾፍ እያደረኩኝ ነበር። የሆነ ነገር አየሁኝ ማለት ነው እና ሳየው በጣም ነበር የደነገጥኩ። የእውነት ነው የውሸት ነው ምናምን ብዬ ፔጃቸው ጋር ራሱ ሄጄ ነበር ያየሁት ማለት ነው። እና እንግዲህ ምንድነው ወዴት ነው ካላችሁኝ ማለት ነው ስለ እነ ሀይሚ እና ስለ እነ ብሩክ የሆነ ቪዲዮ ተለቆ አይቸው ማለት ነው። በጣም ነው የደነገጥኩትም በጣም ደስ ብሎኛል ሳየው ማለት ነው እውነት ለመናገር። ያው እንግዲህ ምንድነው እዚህ ጋር እየበለውኝ ነው ማለት ነው። ማንጎ እየበለውኝ ነው። በይዘው ማንጎ በጣም ነው የምወደው ማለት ነው። እኛ ጋር ማንጎ ውድ ነው መሰል ብዙም አያመጡም ማለት ነው። ግን ማንጎ በጣም እወዳለሁና እኔ ሳየው በጣም ነው እውነት ለመናገር የደነገጥኩትም ግን በጣም ደስ ብሎኛል። እንግዲህ በተለይኛ ቅመሞችንም ለዚህ ክብር ያውቃል ማለት ነው። በስደት ያለ ነው ምናምን በጣም ደስ የሚለው ከምነግራችሁ በላይ ብቻ ምን ብዬ ልንገራችሁ ምን ከምን ብዬ እንደምነግራችሁ ራሱ በጣም ነው ግራ የተጋባሁት እና በጣም ደስ ይላል። ግን ደግሞ ያው እንግዲህ ፋሲካ ሳምንት 15 ቀን ስለቀረው ባይዘወይ ለዛ ስለሆነ ይመስለኛል ሆኖም ሳለ ግን እናንተ ግን ፊቴ እንዴት እንደተቋቆረ ማለት ነው። የፈጣሪ ያለሽ ተቋቆር ያለው በልቻለሁ እየበላሁ ነው ምን እያልኩ ነው ማለት ነውና ያው በርግጥ ደስ ይላል። በጣም ነው ደስ የሚለው። እንግዲህ ቅመሞችም ለዚህ ክብር ያብቃን እውነት ለመናገር እንግዲህ ጥሩ ወንድ አጋጥሞን ጥሩ ወንድ አግብተን ለዚህ ክብር ያብቃን ነው ብዬ የምለው። ሌላ ምንም የምለው ነገር የለኝም። ላችኋለሁ እኔማ እውነት መስሎኝ ፔጃቸው ጋር ገብቻቸው በጣም ደስ ይላል። ግን ቅንብር ነው አይደል ጋይስ? ቅንብር መሰለኝ በነገራችን ላይ ያው አቀናብረውት ነው ወይስ ምንድነው? በርግጥ እንትን ፔጃቸው ላይ ያው ካቦው የለም እንጂ ደስ በሚል ፎቶ አለ በዚሁ አጋጣሚ ማለት ነውና እንግዲህ ይሄን ነገር ሲያስቡ ልክ እንደ አብርሽ እየሆኑ እየሰሩ አሁን እነዚህ ልጆች ሁለቱም ዩቲዩበር ናቸው ታውቃላችሁ። እንደና አብርሽ አሁን አብርሽ የሚሰራው ስራ ዝሙት ነው ባይዘው ታውቃላችሁ። ዝሙት ነው ለተመልካች ምንም የሚያስተምር የለውም። የሚሰራው ሁሉ ቆሻሻ ነው ባለጌ ነውና እነዚህ ልጆች አሁን በዚህ ለመጋባት ራሱ በዚህ ተጋብተው መጨረሻውን ነው ብዬን እያያቸው ነው ብዬና ይሄ ምናምን እያያቸዋቸው ነው። እነሱም በቁርባን የተጋቡት ነገር ግን የሚሰሩት ስራ ሁሉ በጣም የሚያስጠላ በጣም ነው የሚደብረው እውነት ለመናገር። ስለዚህ እንደዚህ ማድረጉ ደግሞ አግባብ ነው ብዬ አላስብም። በተለይ በቁርባን ከተጋቡ ምናምን በኋላ በጣም ነው የሚደብረው እየበለጠ ኃጢያት ከኃጢያት ላይ ኃጢያት ነው እንጂ እኛ እንደዛ ቢሆኑልን በጣም ደስ ይላል። እንደዚህ አይነት ነገር ቢጋቡ ምን ይሉ በጣም ነው ደስ የሚላል እውነት ለመናገር። ነገር ግን አብዛኛዎቹ ዝም ብለው ነው በቃ። በተለይ እነዚህ ዩቲዩበሮች ውሸታሞች ናቸው፣ ይዋሻሉ። የተለያየ ነገር የሚሰሩት ነገር ስራ ሁሉ ምናምን ነገር በጣም የሚያስጠላ እውነት ለመናገርና ያው ይሄ ነው እላችኋለሁ ማለት ነው ቤተሰቦች። እንግዲህ ይሄን ያለ አጀንዳ ካጋራዋችሁ አይበቃችሁም? አዎ ጥሩ አጀንዳ አልጥቼላችኋለሁ። ቻናሌን ግን ሰብስክራይብ እያደረጋችሁ አይደለም። ለሽ ማድሪ ውሽ ሙሽኪላ ሰብስክራይብ የማታደርጉት ቻናሌን ለምን እንደሆነ ያው እየገባኝ አይደለም እኔም ማለት ነው። ስለዚህ
ሲገባኝ እንረዳዳለን፣ ያኔ እንነጋገራለን፣ እንረዳዳለን። አዎ እንደዛ ነው እንጂ አሁንም አልተቻላችሁም። ቻናላችን እያያችሁ አይደለም። ምንድነው ችግራችሁ? ችግራችሁን ንገሩን ካልሆነ እና ያው ለዛ ነው ያለው ነገር። በተረፈ እንግዲህ በስማም ፊት የራሱ አቤት እኔ አሁን አረብ ሀገር ምሰራ መስደለው ጥቁር ቁርቁር ብያለሁ ባይዘወይ ማለት ነው። ፊቴ ተቋቁሯል ምናምን ነገር በቃ ለዛ ነው እና ይሄን ያለው ነገር። በተረፈ ግን ሁላችሁ ሰላማችሁ ብዝት ትረፍረፍ ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። እኔ ምርጦች ምርጦች ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት ሁሉም ነገር በቃ ይበለን ማለት ነው እና ያው ያለው ነገር ይሄ ነው። እናመሰግናለን ስላለው ነገር ሁሉ። ሰላማችሁ ይዛልኝ። እሺ ውዶች፣ ማሮች፣ ፍቅሮች እና ይሄ ነው እላችኋለሁ። ወሳም የሆድ አይነት በዚህ ልክ ተርቢያለሁ ማለት ነው እናንተ። ወይኔ ይበላችሁ፣ በጣም ነው የተራብኩት በለው። ማዲያቴን እያየሁ ነው። እዚህ ጋር ደግሞ የፈረደበት ማዲያት ሁሉ ጊዜ ነው የሚታየው። እንደው ምን ይደረግ አሁን አንተ ማዲያት ሁሉ ሰላም ነው።